ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 3 የይሁዳ ትልቁ ኃጢአት። ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙት ጭፍሮች ጋር አብሮ እንደተጓዘ አልተጻፈም። ያችን ምሽት ፈርተው ከተሸሸጉት ከ3 ዓመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማህበሩ ለይቷል። ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ሶርያዊ ስለዛች ምሽት ሲናገር የአስቆሮቱ ይሁዳ ዓለም ሁሉ የተገዛበትን ንጹሕ ደም ሽጦ ሌሊቱን ሙሉ አልተኛም ነበር። ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ 12ቱን አሳ አጥማጅ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው ነበር። በእነርሱም መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረብ ውስጥ ሾልኮ አመለጠ። ከዚህ መረብ የወጣ ሁሉ የወጣው ከሕይወት ነውና ይላል ቅዱስ ኤፍሬም ሶርያዊ። በእርግጥም ያቺ ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛውን ብርሃን ክርስቶስን በ30 ብር አሳልፎ ሰጥቶ ነፍሱ በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን የለም። ብርሃኑንና መድኃኒቱን ትቷልና ይሁዳን የማያስፈራው የማያስደነግጠው ነገር አልነበረም። የሕሊናውን ክስ መሸከም ሲያቅተው እንዲህ አደረገ። በዛን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን አንተው ተጠንቀቅ አሉ ተብሎ በማቴዎስ ወንጌል ምዕራፍ 27 ቁጥር 1 ላይ ተጽፏል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰካራም ሰው ወይን ጠጅ አብዝቶት ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዳው ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንደዚህ ነው። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ሕሊና የሚነቃው በኋላ ነው። ይሁዳም ዘግይቶም ቢሆን ከገባበት የኃጢአት ስካር ነቅ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ ሾህ ሆኖ መውጋቱ አይቀርምና ይሁዳንም በተቀበለው ገንዘብ እንዲደሰት በልቡ የገባው ዲያብሎስ አልፈቀደለትም። የኃጢአተኛ ፉከራ አጭር መሆኑን የዝንጎቹም ደስታ ቅጽበት መሆኑን አታውቁምን? ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው መብሉ በአንጀቱ ውስጥ ይገላበጣል። እንደ እፉኝትም ሐሞት በውስጡ ይሆናል። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም ይላል ጻድቁ ኢዮብ በመጽሐፈ ኢዮብ ምዕራፍ 20 ቁጥር 5 እስከ 18 ላይ። ይሁዳ ተጸጽቶ የሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ መጸጸትህ ካልቀረ እንደ ጴጥሮስ ወደ ወንድሞች ብትሄድ ምን ነበረበት? በድያለሁ ብሎ ከምዕመናን ህብረት መውጣት የበለጠ ተስፋ እንደሚያስቆርጥ አታውቅምን? ሰው ከሕያዋን ጋር ቢኖር ተስፋ አለው የተባለውን አልሰማህምን? እግዚአብሔር ይፍታህ ወደማይሉህ የኦሪት ካህናት ምን ወሰደ? በድያለሁ ማለትስ ያለብህ ለጌታ አልነበረምን? በተስፋ መቁረጥ ውስጥ ከምትዘፈቅ ስለምን እንደ ወንድም ጴጥሮስ መራራ ልቅሶን አታለቅስም? ይልቅ ብትፈጥን አይሻልህም ነበር? አንተ በተጸጸትክባት ሰዓት ይቅር ባዩ አምላክ እስካሁን ገና አልተሰቀለም። ቢሰቀልም እንኳን ወደ መስቀሉ ስር ተጠግተህ ይቅር በለኝ ብትለው ይሻልሃል። ያንን ወንበዴ ይቅር ያለ ጌታ ላንተማ ይራራልሃል። አንተ ይቅር በለኝ ባትለውም እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቁምና ይቅር በላቸው ሲል ተሰማው ነበር። ይሁዳ ግን ይህንን መንገድ አልተከተለም። በገዛ ፈቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሐዘንና በስጭት ውስጥ ዘፈቀው። የእግዚአብሔር ምሕረት እንደ ውቅያኖስ ውሃ ሆነበት።
የሰው ልጅ ኃጢአት ደግሞ በዛ ውቅያኖስ ላይ እንደሚነጥብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ አላለም። ከኃጢአታችን የበለጠ እግዚአብሔርን እጅግ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከኛ ከትቢያዎቹ ጋር ራሱን አቻ አድርጎ ኑና እንዋቀስ፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች ብሎ የምህረት ጥሪ እያቀረበ ይቅር አይለኝም ስንል ሲሰማን ያዝናል። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ አንተ ከክፉ ስራ ራስህን ብትጠላውም እንኳን እግዚአብሔር ግን አይጠላህም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔር ላንተ ያለው ፍቅር አንተ ለራስህ ካለው ፍቅር ይበልጣል። እንደ ይሁዳ ብትክደው፣ ወዳጅህን ብትሸጥ፣ ንጹሕ ደም በግፍ ብታፈስ፣ ሙዳየ ምጽዋቱን ብትዘርፍ፣ እንደ ይሁዳ በአምላክነቱም ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትን እና የምትመለስበትን ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀህ እያለህ እንኳን እያየ ያዝንልሃል እንጂ አያዝንብህም። በሉቃስ ወንጌል ምዕራፍ 15 ቁጥር 20 ላይ በይሁዳ ላይ ካዘነበት ይልቅ ያዘነለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት ዕለት በመንፈሱ ታወከ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ ይላል በዮሐንስ ወንጌል ምዕራፍ 13 ቁጥር 21 ላይ። ጌታችን ከዛ አስቀድሞ በመንፈሱ የታወከው የሚወደው አልዓዛር ሲሞት ነበር። አልዓዛር መሞቱንና መቀበሩን ሲሰማ በርኅራኄ ያለቀሰው ጌታ ይሁዳ በጥላቻ ሞቶ በክፋት መቃብር መቀበሩን ሲያስብ አለቀሰለት። ያዘነው በፈቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የ3 ዓመት ተማሪውን የታመነበት የሰላሙን ሰው የይሁዳን አሳዛኝ ፍጻሜ አይቶ ነው። በወታደሮቹ እጅ ከመያዙ በፊት ጌታ ደመወዝ እስከሚወጣው ድረስ ያዘነበት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና አሟሟቱ አስከፊ እንደሆነ በሰማበት ጊዜ በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበር። በሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ እንደምናገኘው። ዲያብሎስ ግን በነዛ ዕለታት ለይሁዳ ያሳየው ወደ ሞት የሚወስደውን ጎዳና ብቻ ነበር። በልቡ ውስጥ የሰፈረው ሰይጣን ይሁዳን ልክ አሳማዎቹ ላይ እንዳደረገው ወደ ገደል ሊከተው ፈለገ። ስለዚህ የበለጠ ተስፋ ሊያስቆርጡት የሚችሉትን የካህናት አለቆችን ተጠቀመባቸው። ለካህናት አለቆች ሄዶ በድያለሁ ሲላቸው እኛ ምን አግዶን አንተው ተጠንቀቅ አሉት። ሰይጣን ኃጢአት ካሰራህ በኋላ የራስ ጉዳይ ብሎ ለንስሐ ተስፋ ቢስ ሊያደርግ ይሞክራል። ለኃጢአት ያገኘኸውን መብል እንኳን እንድትበላው እረፍት አይሰጥህም። በካህናቱ ግዴለሽ መልስ ይሁዳ የበለጠ ተበሳጨ። የወደደውን 30 ብርም ጠላው። ስለዚህም ከነቀረጢቱ ወደ መሬት አሽቀንጥሮ ጣለው። ይህ ጥፋት ለምንድር ነው? ለድሆች ሊሰጥ ይቻል ነበርና ማለትስ የነበረበት ይህን ጊዜ ነበር። ከዚህ በኋላ ይሁዳ በራሱ ላይ ፈረደና ታንቆ ሊሞት ወሰነ። የይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነው። የወደቀስ አይነሳምን? የሳተስ አይመለስምን? ይላል በመጽሐፍ በትንቢተ ኢሳይያስ ምዕራፍ 8 ቁጥር 4 ላይ። እግዚአብሔር ሊፈርድ ሲመጣ ለምን ኃጢአት ሰራህ ብሎ አይጠይቅህም። የፈጣሪ ጥያቄ ለምን ንስሐ አልገባህም ነው። ይሁዳ ግን ይቅር በለኝ በማለት ፋንታ በራሱ ላይ ፈረደ። ፈራጅ እግዚአብሔር ነውና እንደ ጲላጦስ ለራስ ይቅርታ ማድረግም ሆነ እንደ ይሁዳ በራስ መፍረድ የሰው ልጅ ስልጣን አይደለም። ይሁዳ አልፎ ተርፎ ራሱን ለማጥፋት ወሰነ። አትግደል የሚለውን ሕግ ደግሞ ራሱን መግደልን የሚያካትት እንደሆነ ሳያስተውል ራሱን ገደለ። ይሁዳ ጌታን አሳልፎ በመስጠቱ በአይሁድ እጅ መቅደስ የተባለውን የጌታ ሰውነት አስፈረሰ። አሁን ደግሞ ቤተ መቅደስ የተባለ የራሱንም ሰውነት በገመድ ታንቆ ሊያፈርስ ገሰገሰ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደሚል በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ቤተ ክርስቲያናችን
ምዕመናን የይሁዳን አይነት የካህዲነትና ተስፋ የመቁረጥ ሥራን እንዳይሰሩ በዕለተ ዓርብ ሥርዓቷ ውስጥ ይሁዳን ታነሷለች። በዕለተ ዓርብ ለይሁዳ ወልዱ ወለውሉደ ወልዱ ይደምሰስ፣ ይሁዳ ልጁና የልጅ ልጁ ይደምሰስ ትላለች። ይህንን የምትለው ልጅ እንደወለደ እንኳን ስላልተጻፈለት ስለ ይሁዳና ስለ ሥጋ ልጆቹ አይደለም። ይሁዳ በገንዘብ ምክንያት ታማኝ ጌታውን እንደከዳ ሁሉ ለጥቅም ብሎ አምላኩን የሚክድ ሁሉ የይሁዳ የግብር ልጅ ነውና ይህንን ትላለች። ስለዚህ የይሁዳ ልጅ ተብሎ የሚነገረው እርግማን እንደ ይሁዳ በእግዚአብሔር ቤት የሚገባውን ገንዘብ በሚዘርፉ፣ ክፋትን ይዘው በውሸት ፍቅር በሚሸነግሉ፣ አድብተው ወዳጃቸውን በሚክዱ ላይ የሚነገር ተግሳጽ ነው። ለዚህ ማስረጃ የሚሆነን በዛው በዕለተ ዓርብ ሥርዓት ላይ ወፍኖቶ ሙሰ ለኃጥአን ትጠፍ፣ የኃጢአተኞች መንገድ ትጠፋለች የሚለው የዳዊት መዝሙር መዝጋ ሲነበብ በመቋሚያ የታሰረ የጧፍ መብራት የሚጠፋበት ሥርዓት ሲሆን ይህም የሚያስተምረው የይሁዳ መንገድ ወይም የኃጢአተኞች መንገድ መጨረሻው ጥፋት መሆኑንና በዛ መንገድ የሚሄዱ ሁሉ የሚጠፉ መሆናቸውን ነው። በሌሎች አብያተ ክርስቲያናትም በተለምዶ የይሁዳ ዛፍ የሚባለውን ዛፍ በማቃጠል ይሁዳን የሚወክል ቅርጽ በመስራትና በማቃጠል የይሁዳን የካህዲነት መንገድ ያወግዛሉ። ይህም ኃጢአትን በኃጢአተኛው አንጻር ለማውገዝ እንጂ ቤተ ክርስቲያን ኃጢአትን እንጂ ኃጢአተኛን ታወግዛለች ማለት አይደለም። ከዛ በተረፈ ግን ቤተ ክርስቲያናችን የይሁዳ ነፍስም ነፍስ ናትና ስለ አሳዛኝ ፍጻሜው ታዝናለች። ይሁዳ ንስሐ ቢገባ ኑሮ አሳልፈው መስጠቱ ተረስቶ እንደ ቅዱስ ጴጥሮስ በተዘከረ ነበር። ይሁዳ ግን 3 ዓመት ሙሉ ከጌታ የተማረው ወንጌል በእምነት ስላልተዋሃደውና ስላልጠቀመው ከመመለስ ይልቅ ጭራሽ ከሆነ በኋላ ንስሐ ሊገባበት የማይቻለውን ራስን የማጥፋት ውሳኔ ወሰነ። ይህም ሆኖ ቅዱስ ማቴዎስ የሞቱን መነሻ ብቻ እንደገለጸው እንደታነቀ ወዲያው አልሞተም። ከዛፉ ወድቆ ሰውነቱ አባብጦ ከርሞም ነበር። ከሐዋርያት ቀጥሎ ከተነሱ የመጀመሪያዎቹ ሊቃውንት አንዱ የሆነው ፓፒያስ ሆዱ ከማበጡ የተነሳ ሰረገላ በቀላሉ በሚያልፍበት በሰፊ በር መውጣት እስከሚቸገር ድረስ ደርሶ ነበር ብሎ ጽፎልናል። ከወደቀ በኋላ ሆዱ እስከተዘረገፈበት ጊዜ ድረስ በቁስሉ ወቅትም እንኳን ይሁዳ ንስሐ አልገባም። በመጨረሻም በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይላል በሐዋርያት ሥራ ምዕራፍ 1 ቁጥር 18 ላይ። የይሁዳ ፍጻሜ በቤተ ክርስቲያናችን የሐዘን እንጂ የደስታ ምንጭ ባለመሆኑ በመጻሕፍቷ ውስጥ ለይሁዳ አሳዛኝ ፍጻሜ ሙሾን በማውረድ ልጆቿ የእርሱን መንገድ እንዳይከተሉ ታስተምራለች። በይሁዳ ቀርቶ መጽሐፍ ቅዱስ ለዲያብሎስ አንተ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ እያለ ሙሾ ሲያወርድ እናገኛለን። በትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኢየሱስ ክርስቶስ ተከዳ ብላችሁ አታልቅሱ፣ ይልቁንስ አሳልፎ ለሰጠው ለይሁዳ የመረረ ልቅሶን አልቅሱ እንጂ። ምክንያቱም ተላልፎ የተሰጠው ክርስቶስ ዓለምን ሁሉ ሊያድን አሳልፎ የሰጠው ግን ነፍሱን አጥቷል። ተላልፎ የተሰጠው በአብ ቀኝ ተቀምጧል። አሳልፎ የሰጠው ግን ያለው የመጨረሻውን ፍርድ እየተጠባበቀ በሲኦል ውስጥ ነው። ስለዚህ ስለ እርሱ ዘኑና አልቅሱ፣ ምክንያቱም ጌታችን እንኳን ስለ እርሱ ታውቆ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበርና። ሊቁ ርቱዐ ሃይማኖት ደግሞ ለይሁዳ እንዲህ ሲል የሐዘን ሙሾ ያወርድለታል። ከሕይወት ይልቅ ሞትን፣ ከባለጠግነት ይልቅ ድህነትን የመረጥክ ይሁዳ ሆይ፣ በሐሩር ነፋስ ብርሃንህን ያጠፋኸው መብራት ሆይ፣ ከፍየል መንጋዎች የተመረጥክ ነብሮችም የበሉህ በግ ሆይ፣ ከኛ ይልቅ የስቃዮችን ማይበር ወደድህነ? ከመንግሥተ ሰማያት ይልቅ 30 ብርን መረጥህነ? እያለ ሁሉም የሐዋርያት ተሰብስበው ያልቅሱልህ ብሏል በርቱዐ ሃይማኖት ምዕራፍ 14 ቁጥር 1 ላይ። የይሁዳ ዕጣ ፈንታ። የካህናት አለቆች ብሩን አንስተው የደም ዋጋ ነውና ወደ መባልን ጨምረው አልተፈቀደም አሉ። የግብዝነታቸው መጠን ያስደንቃል። አሳልፎ እንዲሰጣቸው ገንዘብ አንስተው የከፈሉት እነርሱ ናቸው። ይህንን ማድረጋቸው እንደሚያረክሳቸው ሳያስቡ ገንዘብ ደርሶ ሲመለስ ግን ያረክሰናል አሉ። ለደም ዋጋ ገንዘብ አንስቶ ከከፈለው ሰውና ከተከፈለው ገንዘብ የትኛው የረከሰ ነው? ተማክረውም የሸክላ ሰሪውን መሬት ለእንግዶች መቃብር ገዙበት። ስለዚህ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ።
በዛን ጊዜ በነቢዩ በኤርምያስ የተባለው ከእስራኤል ልጆችም አንዳንዶቹ የተገመተውን ዋጋ 30 ብር ያዙ። ጌታም እንዳዘዘኝ ስለ ሸክላ ሰሪ መሬት ሰጡት የሚል ተፈጸመ። በማቴዎስ ወንጌል 27 ቁጥር 7 ላይ እንደተጻፈልን ይህንን በነቢዩ ኤርምያስ የተነገረ ትንቢት የተናገረው ነቢዩ ዘካርያስ ነው የሚል ሐሳብ በአንዳንድ የትርጉም ሊቃውንት ዘንድ ተጽፎ የምናገኝ ሲሆን በወንጌሉ ኤርምያስ የተባለው በጸሐፊ በተርጓሚ በቅጂ ስህተት ነው የሚል ማብራሪያም ሲሰጥ ይታያል። እርግጥ ነው በነቢዩ ዘካርያስ ከዚህ ጋር የሚቀራረብ ቃል የተናገረ ቢሆንም ይህ የትንቢት ቃል ግን በግልጽ ተጽፎ የሚገኘው ከ81 መጻሕፍት አንዱ በሆነው ተረፈ ኤርምያስ በተሰኘው መጽሐፍ ላይ ነው። በትንቢተ ዘካርያስ ምዕራፍ 11 ቁጥር 12 እንዲሁም በተረፈ ኤርምያስ ምዕራፍ 7 ቁጥር 3 ላይ እንደምናገኘው በእኛ ቤተ ክርስቲያን ያለው የዚህ መጽሐፍ ቅጂ ሌሎች ጋር ካለው ባለ አንድ ምዕራፍ መጽሐፍ የሚበልጡ ምዕራፎች ያሉት ሲሆን ቤተ ክርስቲያናችን ለመጨረሻ ጊዜ ባሳተመችው እትም ላይ ግን ተረፈ ኤርምያስን ከሌሎች ሀገራት ትርጉም ጋር አንድ የሚያደርገውን ምዕራፍ ብቻ አካታ አስቀድሞ የተረፈ ኤርምያስ ተከታይ የነበሩትን ምዕራፎች ለብቻ ተረፈ ባሮክ በሚል አካተዋለች። ይሁንና ተረፈ ባሮክ በተባለው ቅጂ ላይም ትንቢቱ በኤርምያስ አንደበት መነገሩን በማመልከት የሚጀምር ስለሆነ መሰረታዊ ለውጥ አያመጣም። ቅዱስ ጄሮም ይህንን ትንቢት በተረጎመበት ስፍራ ላይ በኢትዮጵያ ቤተክርስቲያን ቀኑና ተካቶ የሚገኘውን ይህንን የኤርምያስን ትንቢት አስመልክቶ ፍንጭ ጽፏል። በቅርቡ ከናዝራውያን ወገኖች መካከል የሆነ አንድ ዕብራዊ ሰው አንዲት ትንሽ የዕብራይስጥ መጽሐፍ አምጥቶልኝ አንብቤ ነበር። ይህ መጽሐፍ የነቢዩ ኤርምያስ መጽሐፍ ሲሆን ይህ ትንቢትም ቃል በቃል ተጽፎበታል። ጥናት ማድረግ ቢያስፈልግም ቅዱስ ጄሮም ያገኘው የዕብራይስጥ መጽሐፍ ግን የኢትዮጵያ ቤተክርስቲያን የተረፈ ኤርምያስ ቅጂ ምንጭ ሊሆን እንደሚችል ለመገመት አያዳግትም። ስለ መሬቱ መገዛትና ስለ ይሁዳ አሟሟት ከወንጌሉ በተጨማሪ ቅዱስ ጴጥሮስም ትንቢት አጣቅሶ ሲናገር እናገኘዋለን። ከኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበርና ይህ ሰው በአመፅ ዋጋ መሬት ገዛ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ። እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ሹመቱንም ሌላ ሰው ይውሰዳት ተብሎ ተጽፏልና ብሎ በሐዋርያት ሥራ ምዕራፍ 1 ቁጥር 17 እስከ 20 ይናገራል። ወንጌላዊ ቅዱስ ማቴዎስ ይሁዳ የወረወረውን ብር አንስተው መሬቱን እንደገዙ ሲናገር፣ ቅዱስ ጴጥሮስ ደግሞ ይህ ሰው የአመፅ ዋጋ መሬት ገዛ ብሎ ገዢውን ይሁዳ ያደርገዋል። ይህንን ያለበት ምክንያትም ምንም እንኳን ብሩን አሽቀንጥሮ ቢጥለውና ገዢዎቹ ሌሎች ቢሆኑም ካህናቱ ተጠይፈው ለመቃብር እንዲሆን የገዙት መሬት ባለቤቱ ይሁዳ ስለሆነና መሬቱም በይሁዳ ገንዘብ የተገዛ ስለሆነ ይህንን ብሏል። የስፍራው ስም የደም መሬት ወይም አኬልዳማ መባሉ በወንጌሉ አገላለጽ በክርስቶስ የደም ዋጋ የተገዛ መሆኑን የሚያመለክት ሲሆን በሐዋርያት ሥራ ላይ ባለው አገላለጽ ደግሞ የተገዛበት መሬት ባለቤት ይሁዳ ሆዱ ተዘርግፎ ከመሞቱ ጋር ተያይዟል። ያ ስፍራ መሬቱ ለሸክላ ሥራ የሚሆን አፈር ያለበት አካባቢ በመሆኑ በዚያ አካባቢ ሸክላ ሰሪዎች በብዛት ስለሚኖሩበት የሸክላ ሰሪ መሬት ተብሎ ተጠርቷል። በይሁዳ ገንዘብ የሸክላ ሰሪ መሬት መገዛቱ በሸክላ ሰሪነት ሙያ ላይ ምንም የሚያመጣው አሉታዊ ትርጉም የለም። በአንዳንድ የሀገራችን ክፍሎች የሸክላ ሰሪነትን እና የእጅ ሥራ ሙያተኝነትን የሚያቃልልና ከርኩሳት መናፍስት ወይም ቡዳ ጋር የሚያጣምር አስተሳሰብ ያለ ሲሆን በዚህ ጉዳይ ላይ ቤተ ክርስቲያን ምን ትላለች የሚል በተደጋጋሚ ጥያቄ ይነሳል። የጉዳዩ ስር መስደድ ግልጽ የሆኑልኝ ግን ዶክተር አያሌው ሲሳይ ከቆሎ ተማሪነት እስከ ኮሚሽነርነት በሚል ርዕስ የጻፉትን ግለ ታሪካቸው ገጽ 28 ላይ እነዚህ የእጅ ሙያተኞች ክህነት እንዳይቀበሉ ተከልክለው ለዘመናት መኖራቸውንና በቅርብ ዓመታት ልጆቻቸውን አስክነው ሊያስቀድሱ ሲሞክሩ ብጥብጥ መነሳቱን ጽፈው በማንበቤ ነው። መቼም በጉዳዩ ላይ ጥናት አድርገው ብዙ መስራት ቢያስፈልግም ሸክላ ሰሪ ሁሉ እርኩስ መንፈስ ያድርበታል የሚለው አስተሳሰብ ሐሰት መሆኑን ለመግለጽ ግን መጽሐፍ አያስፈልግም። የሚያስቀናው የሸክላ ሰሪነት ሙያ የከበረ ሙያ መሆኑን የምንረዳው እግዚአብሔር በተደጋጋሚ ራሱን ሸክላ ሰሪ እኛን ደግሞ ሸክላ ብሎ በመስራቱ ወይም በመጥራቱ ነው። በትንቢተ ኢሳይያስ ምዕራፍ 29 ቁጥር 16፣
ምዕራፍ 45 ቁጥር 9፣ ትንቢተ ኤርምያስ ምዕራፍ 18 ቁጥር 6 እንዲሁም በሮሜ መልእክት ምዕራፍ 9 ቁጥር 21 ላይ እንደተጻፉ ፈጣሪ ራሱ ሊጠራበት የወደደው ሙያ ከመሆኑም በላይ የሸክላ ሰሪነትን ክቡር መሆን የሚያሳይ ምን ማስረጃ አለ? ቦታው ይሁዳ የገዛው ማለት ነው ከተገዛ በኋላ ዘመድ የሌላቸው እንግዶች መጥተው ድንገት ሲሞቱ የሚቀበረውበት ሆኗል። ሰው የለኝም የሚሉ ዘመድ አልባዎች በሽተኞችን በታምራቱ ሲፈውስ የነበረው መድኃኔዓለም አሁን ደግሞ በደሙ ዋጋ ቀባሪ ለሌላቸው እንግዶች መቀበሪያ ስፍራን አስገኘ። ስለ ይሁዳ ነቢዩ ዘካርያስና በነቢዩ ዳዊት አንደበት አስቀድሞ ትንቢት ተነግሮ ነበር የሚለውን የሚሰማ ሰው መቼም ጥያቄዎች ሳይፈጠሩበት አይቀርም። አስቀድሞ ይሁዳ ጌታን አሳልፎ እንደሚሸጠው የተጻፈ ነገር ከሆነ ይሁዳ ከተጻፈበት ውጪ ምን ማድረግ ይችላል? ትንቢቱ የተነገረ ከሆነ ይሁዳ ጌታን አለመሸጥ ይችል ነበረ? የይሁዳም ሆነ የሰው ልጅ ዕጣ ፈንታው አስቀድሞ በእግዚአብሔር የተወሰነ አይደለምን? የሚሉ ጥያቄዎች በአንባቢ አእምሮ ውስጥ ሊመላለሱ ይችሉ ይሆናል። ክብር ይግባውና እግዚአብሔር ደራሲ ነው። ዓለም የተውኔት መድረክ ናት። እኛ ተዋናያን ነን። የምንጫወተው የተጻፈልንን ብቻ ነው። የምታደርገውን ሁሉ እንደምታደርግ አስቀድሞ ተወስኗል። ምንም ብትለፋ ያው የተጻፈው አይቀርም የሚል ሐሳብ የሚያቀነቅኑ ሰዎችም ይህንን ጥያቄ መልስ የሌለው ውስብስብ እንደሚመስለን ያደርጋሉ። ምንም እንኳን የፈጣሪ አስቀድሞ መወሰንና ምርጫ የትንቢትና ዕጣ ፈንታ ርዕሰ ጉዳያችን እጅግ ሰፊና ብቻውን መጽሐፍ የሚሻ ርዕሰ ጉዳይ ቢሆንም በይሁዳ አመካኝተን ግን ቢያንስ ከላይ ያነሳናቸውን ጥያቄዎች በቤተ ክርስቲያናችን አስተምህሮ መሰረት ለመመለስ እንሞክራለን። በመጀመሪያ ለይተን ልናውቀው የሚገባን አስቀድሞ ማወቅና አስቀድሞ መወሰን ወይም ፕሪዴስቲኔሽን ኤንድ ፎሪናውሌጅ የተለያዩ ነገሮች መሆናቸውን ነው። በእርግጥም እግዚአብሔር ለወደፊት የሚሆነውን ነገር አስቀድሞ ያውቃል። በመሰረቱ ፈጣሪ የሰው ልጅ ካለበት የጊዜ መለኪያ ውጪ በመሆኑ ለወደፊትም የሚለው ቃል ለእግዚአብሔር አይስማማው። የሰው ልጅ እንኳን አሁን ካለበት ጋላክሲ ወጥቶ ቢመለስ ምድር ብዙ ዓመታት አልፈዋት ልትጠብቀው የምትችል መሆኗ በሚታመንበት ዘመን ከየትኛውም የህዋ ስርዓትና ከጊዜ መለኪያ ውጪ የሆነውን ፈጣሪ በእኛ መደብ ከተን ለእርሱ ያለፈ ይህን የወደፊት ብለን ልንናገር አንችልም። ከነቢዩ ዳዊት ጋር 1000 ዓመት በፊት እንዳለፈች እንዳንድ ትናንት ቀን እንደ ሌሊት ትጋት ነውና እንላለን እንጂ ለወደፊትም የሚሆነውን ያውቃል ብለን ስንናገር ለወደፊትነቱ ለኛ ነው። አዳምን ከመፍጠሩ በፊት አዳም እንደሚበድል ያውቃል። እምቅድመ ይፍጥሮ ለአዳም የአምር ግብሮ ዓለም ሳይፈጠር በፊት በአሁኗ ቅጽበት እየሆነ ስላለው ነገር እስከ ዕለተ ምጽአቱ ያለውን ነገር የሚጸድቅ የሚኮነነውን ክፉውን በጎውን እግዚአብሔር አስቀድሞ ያውቃል። ሁሉን አስቀድሞ ያውቃል ማለት ግን አስቀድሞ ያወቀው ነገር እንዲሆን ይወስናል ማለት አይደለም። እግዚአብሔር ሁሉን ነገር አስቀድሞ ከወሰነ ለሰው ልጅ አድርግና አታድርግ የሚል ሕግና ትእዛዝ መስጠት አያስፈልገው ነበር። እንደዛ ቢሆን ሕግጋትን መስጠቱም ልጅ ላይ በርን ቆልፎ ከቤት አትውጣ እንደማለት ያለ ትርጉም የለሽ ይሆናል። አንዳንዶች እንደሚሉት እርሱ የጻፈልንን ብቻ የምንኖርና በራሳችን የመወሰን መብት የሌለን የአምላካዊ ድርሰት ተዋናዮች ሆነን ከሆነ ምንም ኃጢአት ብንሰራ መቀጣት፣ ምንም አይነት ጽድቅ ብንሰራ መሸለም የለብንም ማለት ነው። ምክንያቱም በተጫወተው ገጸ ባህሪ ወንጀል የሚታሰር በተጫወተው ገጸ ባህሪ ደግነት የሚሸለም ተዋናይ የለምና። ስለዚህ የእግዚአብሔር ሁሉን አዋቂነት የሰው ልጅን ነፃ ፈቃድ የሚነካና በሰው ልጅ ላይ የሚወስን አይደለም። ስለዚህ አስቀድሞ በማወቅና አስቀድሞ በመወሰን መካከል የትርጉም ልዩነት አለ። ይህንን ብቻ ለማሳየት ጥቂት ምሳሌዎችን እንጠቀም። አንድ ሰው ከአንድ ሐኪም ዘንድ ቀርቦ ሲመረመር ሐኪሙ የሕክምና ትምህርቱ የሰጠውን ጥበብ ተጠቅሞ ልክ የዛሬ ወር አንድ አይነ ይጠፋል ብሎ ነገረው። ይህ ህመምተኛም ሐኪሙ አስቀድሞ እንደተናገረው ልክ በአንድ ወሩ አይኑ ጠፋ። በእርግጥ ይህ ሰው አይኑ የጠፋው ሐኪሙ ይጠፋል ስላለው ነውን? ሐኪሙንስ አንተ ነህ አይኑን ያጠፋኸው ብለን ልንከሰው እንችላለን? አንችልም። ባይሆን የሰውየው አይን በመጥፋቱ የሐኪሙን አዋቂነት እናደንቃለን። ሐኪሙ እንዳለው ያ ሰው አይኑ ባይጠፋ ደግሞ አላዋቂነቱን አስበን እንዘባበትበታለን እንጂ ለአይኑ መጥፋትም አለመጥፋትም
ሐኪሙን መንስኤ አድርገን አናቀርበውም። ሌላ ምሳሌ እንመልከት። አንድ ሰው ከፍ ካለ ህንፃ ላይ ሆኖ ቁልቁል የሚመላለሱትን የመኪናዎች እንቅስቃሴ ቢመለከትና ሁለት መኪኖች በአንድ ህንፃ የተለያየ አቅጣጫ ሳይተያዩ ሲመጡ አይቶ እነዚህ መኪናዎች ሊጋጩ ነው እያለ ቢጮህና እንዳለውም ከሰከንዶች በኋላ መኪኖቹ ቢጋጩ መኪኖቹን ያጋጨኸው አንተ ነህ ተብሎ ሊወቀስ አይችልም። ያለበት ከፍታ ሁለቱንም መኪኖች ያሉበትን ሁኔታ ለማየት የሚያስችል ስለሆነ ተናገረ እንጂ ለመኪኖቹ መጋጨት ያደረገው አስተዋጽኦ የለም። አስቀድሞ በማወቅና አስቀድሞ በመወሰን መካከል ልዩነት አለ። እግዚአብሔር ሁሉን ነገር ከመሆኑ አስቀድሞ ያውቃል ማለት አስቀድሞ ይወስናል ማለት አይደለም። ነገሮችም የሚሆኑት እግዚአብሔር አስቀድሞ ስላወቃቸው ሳይሆን በተቃራኒው እርሱ ያወቃቸው ስለሆኑ የሆኑ ነው። እግዚአብሔር ስለወደፊቱ ያለው ዕውቀት እኛ ስላለፈው ታሪክ የአይን ምስክሮች ሆነን እንደምናውቀው ያለ ነው። በአንድ የቆየ የእግር ኳስ ውድድር ላይ ተመልካች የነበረ ሰው በዛን ዕለት የገሌ ቡድን አሸንፎ የገሌ ቡድን ተሸነፈ ብሎ ቢተርክ ታሪኩ ያለፈ እስከሆነ ድረስ አንተ ስላልክ ነው ይሄ ቡድን የተሸነፈው የሚለው ሰው የለም። እኛ ባለፈው ነገር ላይ የምንናገረው ስላየን እንደሆነ ከዚያ መለኪያ ውጪ የሆነው ፈጣሪም ስለመጪው ክንውን የሚያውቀው የሚሆነውን ስላየ ነው እንጂ እንዲሆን ወስኖ ወይም ያ ነገር እንዲሆን አስገድዶም አይደለም። ስለ ይሁዳ አሳልፎ እንደሚሰጠው ፈጣሪ አስቀድሞ ማወቁም ይሁዳን እንደሚሸጠው አስቀድሞ የመደበው ሰው ሆኖ ሳይሆን አስቀድሞ ያወቀው ስለሚሸጠው ነው። ይህንን ካል አስቀድመው የተነገሩ ትንቢቶችስ እንዴት ይታያሉ ወደሚለው ርዕሰ ጉዳይ እንምጣ። በመጀመሪያ ትንቢትንም እንደ መንስኤ ሳይሆን እንደ ውጤት ካልተረዳ ነው ነገሩን ለመረዳት እንቸገራለን። ትንቢቶች የሚነገሩት ነገሮች ስለሚሆኑ ነው እንጂ ነገሮች የሚሆኑት ትንቢት ስለተነገረ አይደለም። ትንቢቱም ይሆናል እንጂ ይሁን ተብሎ የሚነገር አይደለም። በመጽሐፍ ቅዱስ ትንቢቱ ይፈጸም ዘንድ ይህ ሆነ ተብለው የተጻፉት ቃላት ሁሉም የተጻፉት ትንቢቱ እንደተፈጸመ ከተረጋገጠ በኋላ ነው እንጂ ትንቢቱ እስከሚፈጸምበት እስከ መጨረሻው ቅጽበት ድረስ ትንቢቱ የተነገረበት ሰው ትንቢቱን የመለወጥ እድል አለው። እግዚአብሔር የተናገርኩት ከሚጠፋ ብሎ የሰዎችን የመዳን እድል የሚዘጋ ጨካኝ አምላክ አይደለም። ስለ ሰው ልጅ መጥፋትና መዳን የሚነገሩ ትንቢቶችም እንደ ሁኔታው ሊፈጸሙ የሚችሉ ትንቢቶች ናቸው እንጂ እንደ ሰማይና ምድር ማለፍ የማይለወጡ ትንቢቶች አይደሉም። ለይሁዳ አስቀድመው የተነገሩ ትንቢቶች ቢኖሩም ጌታችን የይሁዳን ክፋት አውቆ በተደጋጋሚ ነገሩ ከመሆኑ በፊት ከመንገዱ እንዲመለስ በብዙ መንገድ አስጠንቅቆት ነበር። አሳልፎ ለሚሰጠኝ ለዛ ሰው ባልተወለደ ይሻለው ነበር ብሎ አስጠንቅቆታል። እስከ መጨረሻዋ ምሽት ድረስ ፍቅሩን ሳያጓድል ከሐዋርያቱ ሳይለይ ወይም ሳይለየው ለይሁዳ ብቻ በሚገባው ቋንቋ ከክፉ መንገዱ እንዲመለስ አሳስቦታል። ከአይሁድ ተዋውሎ የመጣው ይሁዳ መሆኑን እያወቀ በደቀ መዛሙርቱ ፊት ሳያጋልጠው ከናንተ አንዱ አሳልፎ ይሰጠኛል ብሎ ተናግሮ ለይሁዳ መዳን ሲል ምንም የማያውቁት ደቀ መዛሙርቱን እኔ ሆነን እስከ ማለት ድረስ ደርሰው እንዲደነግጡ አድርጓቸዋል። ይሁዳ ግን ከዚህ ሁሉ ማስጠንቀቂያም በኋላ ሊመለስ አልወደደም። እንኳንስ ሁሉን አዋቂው ፈጣሪ ይቅርና ልጃቸው ሰነፍ ተማሪና አጉል ቦታ የሚውል እንደሆነ ያዩ ወላጆች አንተ ልጅ ተው፣ በዚህ ከቀጠልክ ሱሰኛ ትሆናለህ እያሉ ቢገስጹት እናንተ ስላላችሁ ነው ለዚህ የበቃሁት እንደማይል በይሁዳ ላይ ጌታችን ይናገር የነበረው ተግሳጽ ሁሉ ይሁዳን ከክፉ መንገድ ለመመለስ ያደረገው እንጂ እንዲጠፋ የሰጠው ውሳኔ አይደለም። ምንም እንኳን ትንቢቶች ቢነገሩም ይሁዳ እስከተመለሰ ድረስ እግዚአብሔር የኃጥኡን መመለስ ይወዳልና ስለማይወድቅ ፍቅሩ ሲል ትንቢቶቹን ይሽራቸው ነበር። ፍቅር ለዘላለም አይወድቅም፣ ትንቢትም ቢሆን ይሻራል ተብሎ ተጽፏልና በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ለነነዌ ሰዎች ስለ ፍቅሩ ሲል ዮናስን አስከፍቶ የተናገራቸውን የጥፋት ትንቢት የሻረ አምላክ ይሁዳም ቢመለስ ኖሮ የተናገረውን ትንቢት እስካልተፈጸመ ድረስ ነቢያቱ እንደ ዮናስ ቢከፉም እንኳን ይሽረው ነበር። ትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ እግዚአብሔር በቃሉ እንዲህ ሲል ተናግሯል። ስለ ሕዝብ ስለ መንግስት እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እርሱ የተናገርሁበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብሁት ክፉ ነገር እጸጸታለሁ። ስለ ሕዝቡም
ስለ መንግስትም እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉ ነገር ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ ብሎ በትንቢተ ኤርምያስ ምዕራፍ 18 ቁጥር 7 እስከ 10 ተናግሯል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።